1.4 ሚሊዮን ብር የያዘ እቃ እየመጣ እሱ ነው የሚያቀው እሱ ነው ያን ነገር ማበላሸት የሚችለው እሱ ነው ለሰዎቹ መንገር የሚችለው ተወሰደብኝ ከዛ ይሄን ገንዘብ ያመጣሁት ምን ሰርቼ እንደሆነ ቲክቶክ ላይ 100,000 ብር 200,000 ብር 300,000 ብር የሆነ ብር አግኝቼ አይደለም ገባክ ከየት እንዳመጣሁት እና ደግሞ የሰው ብር የፈለገ ነገር ብታመጣ ካንተ ህይወት አይበልጥም ሰማኝ እኔ ገንዘብ ከህይወት ይበልጣል ይያልኩ አይደለም ግን ሰማኝ አንዴ ሰማኝ አይደለም እኔ ማየታቸው አይደለም እኔ ግድ ያስጠኝም እኮ ተረጋግተን ትልቅ ሰዎች አይደለም እሱን ማጥቼው የለ እንዴ አይደለም ሰው ሰምቶ ምናምን እኔ ሰው ይደብራል ሰው የሆነ ነገር ይለኛል ይኸውልሽ ልንገርሽ እኔ ማጥፋት አይደለም ያናደደ ገንዘቡ ነው አሁን አንተ ሆነ ክብኝ ነው እንጂ እኔ ህይወትክን ባበላሽው ህይወትክን ባጠፋው ራሱ ኖርማል ነው ለኔ ማለት ነው እኔ እንደገባውበት ክራይሲስ እኔ እንደገባውበት ችግር የምሬን ነው በቃ እኔ አሁን የቀረኝ ህይወት የለም ያን ነገር ሲበላሽብኝ ያ ቃል አይደለ እንዴ ምንድነው ማያቀው ነገር እኮ የለም እኔ ምን ውስጥ እንደገባውኝ ምን አይነት ችግር ውስጥ እንደገባው ምን እንዳሳለፍኩኝ ያ ቃል ሁሉንም ነገር እኔ እግዚአብሔር አንዴው እኔ ከዚህ በላይ እኮ ሰማይ ቆይ አንተ ሰላም ወዲ ተከበራችሁ ፋሚሊዎች እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛ ያው እንግዲህ የማንነት ሙጢ ለመጀመሪያ ጊዜ ሰው ይመጣ እንደዚህ በሰላምታም ታጣድፈን ምናምን ልትሉ ትችላላችሁ ያው ለዚህ ቤት እንግዳ ነኝ ሰላም ልበላችሁ መጀመሪያ በጸባይ ያዛችሁ ብዬ ነው ያው የመጣውበትም አላማ ለእርቅ ስለሆነ ያው እዚህ ቤት ትንሽ ጭር ብሏል አይደለ የሆነ የጎደለም ሰው አለ ስለሱ በጣም ብዙ ምናወራው ነገር አለ ያው ራሴ ማስተዋወቅ አይተበቅብኝም ታቁኛላችሁ እና የኔ ወዶች በሚዲያ አታቁንም አይ ቲንክ ከኤንዲ ጋም ከጆሲ ጋም ምናምን ያው ብዙም ባንሆን እንታወቃለን እንደዚህ የተቀራረው ጓደኛዎች ባንሆንም ያው በሚዲያም በመንገድ ላይም ስንተላለፍ ተዘጋግተን ምናልፍ ሰዎች አይደለንም ሶ ዛሬ እዚህ ቤት ለመገኘት ምክንያት የሆነኝ የሁለት ጓደኛሞች መጣላት ነው ኦሬዲ እናንተም ገምታችሁ ነው መሰለኝ አይ ቲንክ የገምታችሁ ይመስለኛል ምክንያቱም ይሄ ከሚዲያ ሲጠፋ ምናምን ሰው ተጣልቶ ነው ብሎ ነው የሚገምተው እኔ ግን እንደዛ ብዬ አልገመትኩም ነበር ምክንያቱም የሁለቱም ጓደኛሞች በቅርበት ስለማቀው ያው በመሰማውም ነገር የማየውም ነገር ወይ እንደዚህ አይነት ጓደኛ በኖረኝ የሚያስብል ጓደኝነት ነበር የሁለቱ ጓደኝነት ማለት ነው እና ሚዲያ ላይ በቃ ጠፋሉ ሁለቱንም አላያቸውም አንድ ላይ ማለት ነውና መንገድ ላይም የሆነ የሚያጋጥሙኝ ቦታዎች አሉ መንገድ ላይ ምናምን ጭራሽ አላያቸውም ጭራሽ አንገጣጠምም እንኳን ከሁለታቸው ጋር ከአንዳቸውም ጋር አልገጣጠምም ማለት ነውና ሁለት ሰዎች ያው ራሳችሁን ታቃላችሁ በውስጥ በቲክቶክ በውስጥ ላይ ነው መታችሁ የጠየቃችሁኝና ማለት አላመንኩም ተጣልተዋል ባክሽ አስታርቂልን ምናምን ስትሉ እንዴ ያውና በፍጹም አይጣሉ ምናምን ብዬ ነው ለእናንተ የመለስኩት ያው የጠየቃችሁኝ ሰዎች ራሳችሁን ታቃላችሁ ያው ከነሱ ቅርብ የሆነ ሰው ምናምን በሁለቱም ወገን ስጠይቅ ነው አረ ከሩ አልቆየኮ እንዴ አልሰማሽም እንዴ ምናምን አሉኝ ማለት ነው ያውነት እግዚአብሔር እኔ ግን እስካሁን ስቲል አልሰማሁም በቃ እንዲጠይቄ ምናምን እስካቅ ድረስ አላወኩም ነበርና ዛሬ ደግሞ ሁለቱንም ጠርቻቸዋለሁ ያው ምንም አይነጋገሩም የተባለውና ሁለቱንም ጠርቻቸዋለሁ ሁለቱንም ደግሞ ስጠራ አንደኛው እንደሚመጣ አያውቅም ገባ ጆሲና ኤንዲን ጠርቻቸዋለሁ ጆሲም ኤንዲ እንደሚመጣ አያውቅም ኤንዲም ጆሲ እንደሚመጣ አያውቅም ሲጀምር አይገምቱም እንደዚህ አይነት ነገር ፍቅር ታረጋለች ብለው ስለማያስቡ አልጠረጠርም ያው ታቃላችሁ ጸባይ ሰናይ ነኝ እንደምታውቁ እና ያው እግዚአብሔር ከተሳካልኝ ሁለቱን ለማስታረቅ ነው ዛሬ እዚህ ቤት የተገኘሁት ያው ያለ እድሜ ሽማግሌ ሊያረጉኝ ነው ኢትስ ኦኬ ችግር የለም ዋና እነሱ ሰላም ያወርዱልኝ እንጂ ችግር የለም በእውነት የሆነ ስታዩት የሚያሳሳ ጓደኝነት ይላል ማለት ይሄ እኔ ያ እንደስ አይነት አንድ ሴት ጓደኛ ቢኖረኝ ምናምን ነው ማለት ያው ያሳለፉትን ነገር ምናምን በቪዲዮም የምታዩት ነገር አለ እንደገና ደግሞ በውስጥ እኔ በጣም ማያው ነገር ስላለ ያ ጓደኝነት ደግሞ የሆነ ምክንያቱም ማንንም ሰው ደግሞ አያውቀውም ይገርማችኋል በሱም ወገን በኤንዲም በጆሲም ያለ ሰው አያውቅም በምን እንደተጣሉ እንዴት እንደተጣሉ ምናምን አያውቅምና ቆዩ እኮ ተጣሉ ምናምን በምን ምክንያት ስል እንጃ እሱን አላውቅም ግን በጣም ቆዩ ምናምን ነገር ነው እየተባልኩ የነበረውና ያው ይሄኔ እኮ ትንሽ ነገር ይሆናል ባለመግባባት ወይ ቁጭ ብለው ስላላወሩ ምናምን እልህ የሚባለው ነገር ደግሞ ያናድዳል ማለት እልህ ነው የሁለት ሰው ግንኙነት ማል ገብቶ የሚያሰፋው ርቀቱን ማለት ነው እና ያው ተገናኝተው ቢያወሩ ቢወቃቅተው
እላቸው ተደባድበው ቢሆን እኔ አላገላግልም ጨረሳችሁ በሉ ተቃቀፉ ብዬ ነው አስተቃቀፍ የሚሄደው እንጂ አላገላግልም ምክንያቱም እላቸው ይጣላቸው ብቻ ዛሬ አያሳፍሩኝም ብዬ አስባለሁ ያው ካሜራማኔን አንጠልጥዬ ነው ይዤ መጣሁት በድፍረት ግን ማይታረቁ ከሆነ በእውነት እኔ ሞቻለሁ ከእንግዲህ ያልኩ እየዘፈንኩኝ ነው ያገሬ ዘፈን እየዘፈንኩ ነው በቃ መንገዱን ማቀጥ ነው ብቻ ያው ቀድሞ የሚደርሰው ጆሲ ነው ምክንያቱም ጆሲ ነው ቀድሜ የጠራሁት ግን ያው ጆሲ አርፋጅ ካልሆነ ነው ከሆነ ያው ኤንዲ ይመጣል ብቻ ከሁለት አንዳቸው መቅደማቸው ምናምን አይደለም ዋና ነገሩ ብቻ በደንብ እንዲያስረዱኝ ግን እፈልጋለሁ ያለውን ነገር ከዛ አስረድተውኝ ያው እንደ ሽማግሌ ለሁለቱም ሳላዳላ መክሬ ዘክሬ አስታርቄ ለእናንተም ስትጨነቁ ለነበራችሁ የነሱ ፋሚሊዎች በሁለቱም በኩል በጣም እያሰባችሁ ነበር እና ችግራችሁን ልታደግ መጥቼላችኋለሁ እና የኔ ወዶች ወሬ አላብዛባችሁ ዛሬ የሰው ቤት መጣ ምንድነው እንደዚህ የምትሞጣሞጣው ምናምን ከምትሉኝ ወሬ አላብዛ እንጠብቃቸው ከሁለት አንዱ ቀድሞ የመጣ እንግዲህ እንጠብቅ ሄሎ ዛውኝ ያው እንግዲህ ጆሲ ቀድሞ ደርሷል እንዳልኳችሁም እንዴ ፍቅር ይላል እንዴ ጆሲነት እንዴና ደህና ነህ ሁሉ ሰላም አለ ምንድነው ዛሬ ደግሞ አረብሻ ከዛ ካሜራ ለመጀመሪያ ጊዜ በቪዲዮ ይስማ አለውልህ እንዴና እግዚአብሔር ተጠፋፋን ደግሞ ትንሽ ወንጌል ላይ ራስ አላየህም የለሽም አንቺ ወደዛ እኮ ነው እኔ ከቤት መውጣት አቁም አማን ነው አለው እንዴት ነህ ስራ ምናምን ጤንነት እግዚአብሔር ይመስገን ያው ምን ይሆናል አለልሽ እኔ እኮ የምር ዛሬ አቻኩል ስትጠሪኝ ለምን እንደሆነ ሁላ አላወኩም ከዛ ቪዲዮ ካሜራ ምናምን ስታይ ደግሞ ከተራሽኛ ይቀርብዬ ነው የመጣሁት እኔ ልቀር ማሳብ ነበር ነው አይ ልቀር ሳይሆን የሆነ ሰው እንደጋጣሚ አንቺ ከደወልሽልኝ በኋላ ደወለና ስለ ስራ ጉዳይና ምናምን አለኝ ከዛ ግን አይ ሰው ቀጥሬ ፈቅረን ይሁንደና በጊዜ የመጣሁት ግን በሰላም በጣም ነበር ያጣድፍሽም ባይዘው ያልታወቀሽም መሰል ጌታን እንደዚህ ያጣድፈለው እንዴ እስቲል ከዛሬ ካለፈ ነገር ሁሉ የሚበለሻሽብሽ ነው መሰለኝ ዛሬ ካልመጣ እኔ እናንተ ነገር ምናምን እንዴ ከዛሬ አንተዋወቅም በጣም ነገር ነው ያለው አዎ የእውነትም ብትቀር ነው ግን እንደዚህ አይነት ነገር ነበር ሊፈጠርም ይችላል ይደብረኝ ነበር በጣም እኮ አዎ እና ደግሞ እዚህ ቦታ ድረስ መተሽ ምናምን አለ እስኪ ለማንኛውም ሻይ ቡና እያልን እናውራው ወይስ አይ መጀመሪያ ያልክ እዚሁ እኔ እኮ ነኝ ጋብዝሽ አብሽር እኔ ወይኔ ፈጣሪ ታው ጆሲ ግን ታው ቪዲዮ ላይ ነን ታው ፈጣሪ ያወርድ ተዋረድ ችግር የለም ግን ቀልድ ነው አይ ባንድ አፍት ጋብዘኛለህ ችግር የለም ባንድ አፋው ግን እንጨርስ ለሆነ ጉዳይ ነው የጠራውክና አይ ግን ምንድነው እኮ ነው ምን ተጣድፈኝ ለቴር ነው እንዴ አይደል እንደዚህ ነው አጠርፍሽ ጥራሽኝ እኮ እንደዚህ እሺ ላረጋጋካ ደህና ነህ እግዚአብሔር ሁሉ ሰላም ሁሉ አሁን እግዚአብሔር እንዲ ሰላም ነው እንዲ አረ ደህና ነው እንኳን ግን ደህና ነው እግዚአብሔር ይመስገን ትንሽ እንደበፊቱ ምናምን እየተገናኘን አይደለም እንጂ ኖርማል አይ እኔ ደግሞ የሰማሁት ነገር አለ ዛሬ ዋና ቁም ነገር በዛው የሁለታችሁን ነገር ለመስማት ኮዲንስ ተልኬ ነው የመጣሁት እና የሁለታችሁን ነገር ትይ የሆነ ነገር መዋተት ነበር እሺ የፍቅር ጥያቄ ያቀረብኩለት እኮ ነው ይመስልሽ ኮረመም አይ ቁም ነገር ከሱ ጋር እኮ
እኔ እንጃ ኖርማል ነገር ነበረ ግን እሱ እንዴት እንደሆነ ምን እንደሆነ ግልጽ ሳያደርግልኝ ነገሩን እኔ መዝጋት ፈለገ ታውቂያለሽ እኔ ደግሞ ያለውን ነገር ምክንያቱን እኮ አንዳንዴ ስታውቂው እኮ ደስ ይላል እኮ ዝም ብሎ ያለ ምክንያት ሲሆን ደግሞ ብቻ አላቅም አሁን እሱን እርሹና ወደ ማለት አይደለም ደውዬለት ምናምን እሱን ፊክስ አደርገዋለሁ አይ አረሳውም በፍጹም ነው ልንገር ካንድ ነገር አሁን ምክንያቱን አላቅም ነው እያልከኝ ያለው ሶ ምክንያቱን ማታውቅ እናንተ ቀርበታችሁ እንደዚህ ስለዘገኝ ዘገኝ እሱ ሳይወራኝ ሲቀር እኔ ማላወራሁት የሚባል ጓደኝነት አይደለም እኔ በማቀው ልክ አው እንዴ በጣም የምሬን ነው የምልሽ እኔ ከኤንዲ ጋር እውነት ለመናገር አሁን እንደዚህ ማውራቱን ባልፈልገው ከኤንዲ ጋር እንደዚህ ነው ብዬ መራራቅ የምፈልግ ሰው አይደለም ምክንያቱም ጓደኛዬ ነው ስቲል ከዚህ በፊትም አውርቻለሁ ወሬ መድገም እንዳይሆንብኝና እንዳላሰለቻቸው እንጂ ብዙ ነገሮችን አብረን አሳልፈናል በጣም ብዙ ነገሮችን የምሬን ነው የምልሽና እኔ እንዴት ያን ነገር እንዴት ይረሳዋል የሚል ነገር ነው ውስጤ ላይ ምንም ቅሬታ የለብኝም እኮ እንደውም ለማወቅ እኮ መጓጓት ነበረብህ ማለት እሱ መጠየቅ ነበረብህ እኮ እኔ ላይክ አንዳንድ ጊዜ የሆነ ሰው እድሉን ስታገኝ ነው ነገሮችን ለማብራራት ምናምንና ስደውልለትም እንደሱ እንዳለው ነው የሚያነሳው ምናምን ሲጀመር የማያነሳም አላ ይሄን ያክል እሱና እዚህ ሌቭል ላይ መድረስ ነበረብን ብዬ በራሴ ትንሽ ገረመኝ ቤቱ አትሄድም ቀይ በስልክ ብቻ ነው አትሄድም ቤቱ እውነት ለመናገር ቤቱ አልሄድኩም ምክንያቱም አንዳንዴ የሆነ ስልክ አላነሳልሽ ያለን ሰው የሆነ ምክንያት ይኖርዋል ስለዚህ ያ ምክንያት ወይም ደግሞ ከዛ ስሜት እስከሚወጣ ልጠብቀው ብዬ ነው ምክንያቱም በውስጤ እኔ ምንም ነገር የለብኝም ገባሽ ቅሬታ ሲኖርብሽ እኮ ነው አይ የራሱ ጉዳይ አልደውልም ካደወለ ደውልና ብለሽ ዝግት የምታረጊ እኔ ግን ምንም ቅሬታ ስለሌለብኝ ቢያንስ እንኳን እየደወልኩለት ነው ይሄ ልጅ ሲመቸው ወይም ደግሞ ከዛ ሙድ ሲወጣ ይደውልኛል ብዬ እየጠበቅኩ ነው ያለሁት በዚሁ አጋጣሚ ያው ቪዲዮን ካየው እኔ እንደ በፊቱ ወድሻለሁ አባቴ አከብርሻለሁ ጓደኝነቱን ምን እንደሆነ አላቅም ያው ሰይጣን ሊገባ ይችላል በመሃላችን ግን ምንም ነገር ቢኖር እንድንኮራረፍ እንድንጣላ አልፈልግም ታግል እስኪ ይሄ ነው ያለው ነገርና ወደ ነገር አሁን ያልከውን ነገር ማለት ነው አሁን እሱ እየመጣ ነው ተደግመዋለህ ማርያም በይ ምን እስካሁን የነገርከኝ እንግዲህ ከሱ ቅሬታ እንደሌለ ቢመጣ እንደምትገናኝ ነው አይደለ ማርያምን እየመጣ ነው ፍቅር አረ እንዲመነንስ ነው እግዚአብሔር ነው ምረኝ ነው ማለት ያለ እኔ ሁለታችሁ ማለት ነው እኔ የሁለታችሁን ጓደኝነት እኔ አላቅም ብቻ ለራሴ የሚመኘው ጓደኝነት ነበርና ዩቲዩብ ላይ ቪዲዮ ላይ ምናምን ተጠፉ ራሱ እንደተጣላችሁ አልገመትኩም ይገርም ነገር ተጣላላችሁ ብዬ ማስብ ልጅ አልነበርኩም እናንተን ከዛ ኦዲየንስ ምናምን ሲጠይቀኝ ተመልካቹ ቤተሰቦች ማለት ነው ሲጠይቁኝ በቃ በሁለታችሁም ያለው ወገን ሲጠይቅ እንዴ ተጣልተዋል ምናምን እንዴ ምን ሆነው ምናምን ስል አላቅም ምክንያቱም ምን እነሱ ሲጣሉ ጭራሽ ምክንያት ሳይታወቅ ምናምን ብዬ እሺ ይምጣ ግን የምር እንደውም እንኳን ጠራሽ በቃ ደስ ያለኛው የምር ቴክ 5 ለምን እንደሆነ ታውቂያለሽ ምክንያቱን አላወቅኩትም እኔ በቃ በጣም እየተናደድኩ ነበር እንደውም እንኳን ጠራሹ ይምጣ ምንም ነገር አስደብረውም ከሆነ እኔ ይቅርታ አድርዋለሁ በቃ ጌታና የምር ግን ደስታኝ አይ በጣም ህመም ሆኖብኝ ነበር ባይዘው ከኢንዲ ጋር አይደለም እዚህ ሌቭል ላይ መድረስ ቀርቶ እኔ እንጃ ግን ምንድነው እኔም እሱም ደግሞ አንድ እውነት ሳይኖረው ወይም ደግሞ የሰማው ነገር ሳይኖር እኔ ላይ እንደዚህ ሊሆን አይችልም በእርግጠኝነት ማለት ነው የሆነ ወሬ ሰምቷል ትክክል ያልሆነ ወሬ ሰምቷል እንጂ እኔ ላይ እንደዛ የሚሆን ሰው አይደለም 100% ያቀኛል ገባሽ ብቻ እንኳን ጠራሹ ይምጣ ይሁን ባይዘው ትንሽ ምክንያት ነው የሚሆነው ይሄን በእርግጠኝነት ማለት ነው እኔ ደግሞ እኔና እሱን ለማለያየት ወይም ደግሞ ለማጣላት እንትን ያሉትን ሰዎች ማሳፈር ፈልጋለሁ ገባሽ ሳይ እኔ ጀግና ጎበዝ በይቅርታ የማይመለስ ነገር የለምና ብቻ ይምጣና እስኪ ኬዙን ሰምቼው ወስናለሁ አይገር አይሻል እሺ በልክ ፈጣሪ እሺ እንዳልከኝ የኔና በጣም ያለ እድሜ ሽማግሌ ያረጋችሁኝ እናንተ ሁለት ልጆች ታረቆች አቀጣቱን እስኪ አንደውይለት ሼዝ ነው እንወያይበታለን እኔና ካሜራማን ይሄ ልጅ መጣል ብሎ እንዳይቀጣሽ እንዲማለ እንዲቻላል እንዲቻላል ምን አልባት ነው እርግጠኛ አይደል ያው ነው ፍለፊት ታየክ እንዴ ሲጀመር አስቀምጠሽ ነበር እንዴ ሊመለስ ነው እንዴ አፍርም ና እንዳትሄድ እንዴ ሊመለስ ነው እንዴ ና ሰላም ነው እንዴት ነህ ሰላም ደህና ነህ እንዴት ነሽ አለሁ ታውቁ ከማን ጋር ኦኬ ሶሪ
መሀል ኧረ ተው አትመልሰኝ ችግር የለም መለሳለሁ አትጠጋም እንዴት ነሽ አለው እንዴት ነህ አምሮብሻል እንዴት ነሽ ፍቅር አለው እግዚአብሔር ይመስገን እንዴት ነህ አረፈድክ በቪዲዮ ምናምን ተራሽ ለካ አረፈድክብኝ እኔ ደግሞ አይ ይቅርታ መንገድ ክራውድ ስለነበር አይ ጆሲን ማስጠበቅከው እኮ ከሰፈር ነው የመጣሁት አንቺ ስትጠሪኝ እኮ ነው የመውጣት እቅድ አልነበረኝም ከሰፈር ነው ከዛ በኋላ አንድ ደግሞ እዚህ ደርሰህ ጭራሽ ልትመለስ ደፋር እኔ ስትይ ነው ግን የምር ልትመለስ የነበረው እኔን ስላየ ነው አይ ድንገት ኮንፊውዝድ ሆንኩኝ ታውቃለህ ማለት ምን ከኔ ጋር ናፍቆት ነው የሚሆነው እንደሱ ከሆነ ደስ ይላል ከዛ ውጪ ግን ምንድነው ማለት እኔ የእውነት ኤንዲ ስነግርክ ማለት ነው ሁለታችሁ ተጣልታችኋል ሲባል አላመንኩም እና ብዙ ጠይቄ ነው ኦሬዲ ስቲል አላመንኩም እኮ ግን እንዲህ ለማውራት የቻልኩት ሁለታችሁንም ለመቅጠር ምናምን እና ጆሲን ስጠይቀው ምንም ምክንያት እንደሌለ ምንም እንደማያውቅ እንደዘጋኸው ምናምን ነውና አንተ ጋር ደግሞ የሆነ ምክንያት እንደሚኖር እርግጠኛ ነኝ አይ አልተጣላንም እኮ ግን ተራራቅን ነው የሚባለው እንጂ መቼ እኔ በምን እንጣላለን እኛ ትልልቅ ሰዎች ነን እና ተራራቅን ይሆናል እንጃ ማለት መራራቅም እኮ አለው ገደብ መራራቅ የሌለብን ሰዎች ነን ብዬ ነው ማሰብ አይ መራራቅ ደግሞ እኮ ማለት ነው በቃ ቢያንስ በሳምንት ሁለቴ ስትደዋወል በጓደኝነት ኢማጂን አይደለም እሱና እኔ እኮ ፍቅር በቀን እስቲ በቀን እኮ መደወል እኮ አይደለም ተለያይተን እኮ ነው ተባሻ ተለያይተን ማለት ነው ግን እኔ አላውቅም አሁንም ቢሆን እስኪ ምክንያት መስማት ፈልጋለሁ ባይዘው እንዴ እኔ ማለት እንደውነታው እኔ እናንተ ካሳለፍናቸው ጊዜያቶች አንፃር ምናምን ነገር የሆነ በዚህ ልክ ምንራራቅ ሰዎች አይደለንም ፍቅር ግን የሆነ የተፈጠረ ነገር አለ አይደል ግን ያ የተፈጠረ ነገር ማለት እሱም ያውቀዋል እኔም አውቀዋለሁ ምንድነው ነው ያላውቀውም ያልኩ ለምን አትነግረኝ አንተም ታውቀዋለህ እኔም አውቀዋለሁ ከዛ በኋላ እዚህ ቪዲዮ ላይ ቀርቶ በአካል ያለገርኩከን ነገር በቪዲዮ እንዴት ነው የምነግርህ ምንም ልነግርህ አልችልም ግን እንዴ ማለት በቃ ኦሬዲ እሱን የሆነት እንደ ፋሚሊዎችን የሆነት እንደ ፋሚሊዎች መታይ ከሆነ ምናምን እነሱ ተጨንቀው አይደለ እኔን እዚች ጋር መተው ይጠየቁኝ ባይዘው ኦዲየንስ ነው የእናንተ መጣላት ራሱ የነገረኝና በዚሁ ተጣልታችሁ ነበር በዚሁ እንድትታረቁ ነው ገባችኋ እኮ ምክንያቱን አላውቅም እያለ ነው አንተ ተናገር ምንድነው እኔ ምንም ነገር ምክንያት የለም ይሄ ምክንያት አይደለም በቪዲዮ በአካል አልነግርክም እና አሁን በቃ አይደለም ምክንያት እስካል ነገር ከደስ ያቃሉ አይደለም ቆይ ዝግራ ስለገባኝ እሺ ምክንያት እንዴ ነገር እንስማውና እናንተ ሁለት ደቂቃ ምናምን መስማት ተቀጣል እንዴ ለምን እንት የምትሉት እንደ ህፃን አንድ ነገር አለወራም ይሻው እሺ አሁን እንዴ ያብራ አረ ፍቅር እኔ ወይ ደግሞ ነግርሻለሁ ይላንቺ ችግር የለውም በቃ አይ ኖ ለአንቺ የሚባል ያው ጆሲም አለ እኔም አለ ፋሚሊዎች አሉ እና ከለኒ ላንተ ከባድ ነገር አድርጌ ነው እሺ አውቂ ነው ሳላቅ ነው ቢያንስሽ ምንድነው እኔ አሁን አውቃህ ታደርጓለህ ሳታውቅ ታደርጓለህ እኔ በእናንተ ጓደኝነት መሐከል ይሄን ነገር አውቃህ ታደርጓለህ ብዬ ማሰብ አልፈልግም እስካሁንም ደግሞ ባስብ ኖሮ በቃ እንትንን ነበር ነግርህ ነበር ነገር ግን ያልነገርኩም ለዛ ነው በቃ ምንድነው ፍቅር አንቺ ጠይቂው እኔ ጠይቂው ልነግርሽ ይችላል አንተ ታውቀዋለህ ካረል ጆሲ ለምን ነው እንደዚህ የምትሆነው በቃ እንዲ ለኔ ስትል አንዴ ይውጣው ተናገር የመጣምጣ እኔ ልውጣልክ ታወራለህ ለምን እንዴ የትማት ሄድም ያሟል እንዴ ነው ወይ ለኔ መናገር አልፈልግም ሳስብ እንዴ አረ ኖርማል ነው ንገራትሽ እኔ በዚህ ልክ አንተ እንዲወራ ትፈልጋለህ ግን የምር ጆሲ ይሄን ነገር እንዳወራው ትፈልጋለህ ማርያምን እንድትወራው ፈልጋለሁ ያደረኩት ማርያምን ምያለሁ በቤተሰቦች ፊት ምይላሉ ነገር ምንድነው እንዴ በቃ ማለት እኔ ስራ ነበርና ፍቅር የምሰራውን ስራ ከጆሲ በቀር ማንንም አያውቅም እና ጆሲ ነበር የሚያውቀው ያን የሚሰራውን ስራ ከጆሲ ውጭ ደግሞ ማንንም ሰው አያውቅም ይሄንን ስራ በቃ እሱም ደግሞ ሲጀመር ቢዝነስ ሲክሬት ነው በቃ መንገር አልነበረብኝም ለሱ ራሱ ማለት ነው ግን ከሱ ጋር በቃ እኔ ከሱ በዚህ ልክ መቀርበው ወንድም በዚህ ልክ መቀርበው ጓደኛ በዚህ ልክ የማምነው ሰው የለም ነገርኩት እና ያቅ ነበር እና በቃ ያስታውቃል ሁሉም ነገር ማለት ነው ሰው ነው ያበላሸው ያ ነገር ደግሞ ለኔ ማለት በቃ ህይወቴን የመሰረትኩበት ነገር ነው ህይወቴን ማስቀጥልበት ነገር ነው
ያ ነገር ሲቆም ህይወቴ ቆመ ማለት ነው። በቃ መኖር የምትቺ በቃ በመተንፈስ ነው መኖር የምትቺ። ያ ነገር ደግሞ በቃ ለኔ የሚያስፈልገኝ ነገር ነው። በቃ ህይወቴን ልቀይርበት የምችልበት አንድና አንድ ነገር። ያንን ነገር ደግሞ ለማግኘት የከፈልኩትን ዋጋ ደግሞ እኔ ላንቺ ብነግርሽም አትረጅኝም፣ አይገባሽም ፍቅር። እሱ ግን ያቃል አይቷል ሁሉንም ነገር ማለት ነው። በቃ እኔ ደግሞ አሁን ይሄን ነገር እንዲያደርክ ምናምን ማለት አልፈለኩኝም በሰዓቱ። በቃ መራቅ ነበር የፈለኩት። በቃ ራኩኝ። በቃ ያን ያደረኩት እኔ ማድረግኝ በምን እርግጠኛ ነኝ? ቆይ እኔ ላንተ መጥፎ ነገር ማሰብ ሰው ነኝ? የልብ ጓደኛዬ የምትለኝ የ4 አመት ወንድም እኔ እኮ ጓደኛዬ እኮ ብያልጠራም እንደ ብራዘር ነው ማይ። ይሄንን ነገር እንደዛ ነው የምታስበው? እንግዲህ እኔ አሁን እንዴ አይደለም ለምን እኔ እኮ እንዴ ማሰብ እኮ የለብህም። እኔ በዚህ ልክ እኔ ላንተ መጥፎ ሰው ሁኚ ማለት ነው። ያንተን ህይወት እስትንፋስ የሚያቆም ነገር እኔ እንትን ብዬ ላንተ መጥፎ ነገር አስብኝ አታቀኝም። እኔ አሁን መጥፎ ነገር ታስባለህ አታስብም አይደለም እያልኩ ያለሁት፣ ግን ካንተ ውጪ ያን ነገር ማንም ሰው የሚያውቀውም ሰው የለም፣ ያንን ነገር ደግሞ የሚያደርግም ሰው የለም። ስለዚህ አንተ ነህ ነው እያልከኝ ያለው። እኔ ከዚህ አንተ ብትሆን በእኔ ቦታ ምንድነው የምታደርገው? ካንተ ውጪ ማንም ሰው የሚያውቀው ነገር የለም። ያ ነገር ተበላሸ። ማንን ነው መጠየቅ የምችለው? ማን ነው የሚጠየቀው? በቃ እኔ አሁን አንተን ብቻ ነው የማውቀው። ገባ? እንዲህ ብለህ ስላሰብከኝ ራሱ ማለት ነው እኔ ባንተ አልቀየምም። እንዲህ ያሰብከኝ ራሱ ጓደኝነቱን ነው ማስበው። ገባ? ጓደኝነቱን ማለት ነው። አሁን እኮ ማለት ነው አንተ ሆነክብኝ እንጂ አታቀኝም። የምሬን ነው ማለት አሁን አንተ ሆነክብኝ ነው እንጂ እኔ ህይወትክን ባበላሽው ህይወትክን ባጠፋው ራሱ ኖርማል ነው ለኔ ማለት ነው። እኔ እንደገባውበት ክራይሲስ እኔ እንደገባውበት ችግር የምሬን ነው። በቃ እኔ አሁን የቀረኝ ህይወት የለም። ያን ነገር ሲበላሽብኝ ያ ቃል አይደለ እንዴ ምንድነው ማያውቀው ነገር እኮ የለም። እኔ ምን ውስጥ እንደገባው ምን አይነት ችግር ውስጥ እንደገባው ምን እንዳሳለፍኩኝ ያ ቃል ሁሉንም ነገር አይደል። እኔ አንተ ችግር ውስጥ ገብተህ ከችግር እንድትወጣ እንጂ አንተ ችግር ውስጥ ገብተህ በዛው እንድትቀር አንተ ህይወት እንዲጠፋ መፈልግ ሰው ነኝ። ችግር ውስጥ ከገባኝ በኋላ ልታግዘኝ ሞክራል፣ ግን ችግር ውስጥ የመግባቴ መንስኤ ካንተ ውጭ ማንንም ሊሆን አይችልም። ገና ለገና እኮ እርግጠኛ እኮ አይደለም እንዴ? ምን አንተ ነገር ገብቷል እኮ አልገባኝም። እኔ እኮ ምንድነው? እሺ ወይ ግልጽ አድርገህ ንገረኝ። ከዚህ በላይ ግልጽ ምንድነው? አሁን እንኳን አንቺ ብቻሽ ማታውቂውልሽ እኔ እምሰራው ስራ ነበረ። እምሰራውን ስራ በቃ እቃ ነበረ ከውጭ ነበረ ማመጣው እቃ። ያንን እቃ ማመጣውን እቃ በቃ ስልሽ ማንም ሰው ሊያውቅ አይችልም፣ ማንም ሰው አያውቅም። እዚያም ጥቼ ምሸጥበትንም ቦታ ከዛ ማመጣበትንም እቃ ሲሄድም ሌላው ቀርቶ ከሱ ላኮ ብር ተበድር ያለውኝ ማለት ያውቃል ሁሉንም እኮ። እሱ ነገር ምን ሆነ ነው? እኔ እኮ ግራ ይገባኝ። እኔ ይኸውልሽ እንዴ ግልጽ አድርገህ ንገረኝ ነገሩን። አትሸፋፍን ነገሩን። እንዴ መናገር ያለብህ ነገር ካለ ንገረኝ። ሲተረጋጋ በመዳረል ለምን መጥፎ ሰው ያደርገኛል? እኔ ለሱ ጥሩ ማሰብ ሰው እንጂ መጥፎ ሰው አይደለም። እዚህ ጋር ነገሩን ሲናገረው ጊዜ እኔ አሁን ሪስክ አለው ግን ሪስኩን ልቀበለው። በቃ እሱ በዚህ ልክ መስማትና ማመን ማይፈልግ ከሆነ ልናገረው። እኔ ማመጣው እቃ አለ ቻይና ሄጄ ያመጣሁት እቃ አለ። ያንን እቃ ሳመጣ ጊዜ አንዴ ሁለቴ ሶስቴ ሳመጣ ለሱ ነገርኩት። እንዲህ ማምጣት ጀምሬያለሁ፣ እንዲህ ነው ሁሉንም ነገር ዲቴል ማለት ነው። ልጅቷ ሌላ ሀገር ነው ያለችው፣ ውጭ ሀገር እንዲህ ነው የሚያሳልፉልኝ፣ እንዲህ ነው ሁሉንም ነገር ማለት ነው። ለሱ መንገር አልነበረብኝም። እኔ ነገርኩት። ከነገርኩት በኋላ አንድ ጊዜ 1.4 ሚሊዮን ብር የያዘ እቃ እየመጣ እሱ ነው የሚያውቀው፣ እሱ ነው ያን ነገር ማበላሸት የሚችለው፣ እሱ ነው ለሰዎቹ መንገር የሚችለው። ተወሰደብኝ። እኔ 1.4 ሚሊዮን ብር ማለት ነው ማለት አይደለም ለገንዘብ ነው እንዴ? ቢገባ ህይወትን ለማዳን ነበር ሁሉ ነገር ይሆነው። ለገንዘብ ነው አትበል። ለገንዘብ ነው ይለኛል እንዴ? በእናትህ እኔ ያን ገንዘብ ያንተን ህይወት በገንዘብ ተመልሷል። ያንተን ህይወት በገንዘብ ተመልሷል። ይሄ መልስልኝ። ቆይ ሌላ ወሬ አልፈልግም። በገንዘብ ተመልሷል። ለዚህ ነው እንዴ እንደዚህ ቆመን ተጨቃጨቀኝ ማለት ታውቀዋለህ? እኔ ቢገባኝ አዋቋለሽ። ስማኝ አንዴ በቃ አሁን አታውራ። ይኸውልህ እኔ አንድ ነገር ልንገር። አታውራት በለኝ። ህይወትን ለማዳን ነው ሁሉ ነገር ይገባ። በዚህ ነገር ምንድነው ህይወቴን ታድናለህ? ምን ታበላሻለህ እንጂ አታድነውም። ስማኝ አንዴ። ኦኬ አንተ አውቀህ ነው ስራውን እንደ ያስወልከው? እስቲ ስማኝ አንተ። ቆይ በቃ እኔ አሁን አንዴ ስማኝ እኮ ታስወራኛለህ አታስወራኝ። ይሄንን ገንዘብ ቲክቶክ ሰርቼ ያመጣሁት ገንዘብ አይደለም። ከበፊት ጀምሮ የዛሬ 4 አመትና 5 አመት የት ምን ስሰራ እንደነበረ ታውቃለህ አይደለም? ከዛን ያመጣሁት ይሄንን ገንዘብ ማለት ስማኝ እሺ ቆይ ተረጋጋ ማርያም። እኔ ይሄን ገንዘብ ያመጣሁት ይኸውልሽ፣ ከዛ ይሄን ገንዘብ ያመጣሁት
ምን ሰርቼ እንደሆነ ቲክቶክ ላይ 100,000 ብር 200,000 ብር 300,000 ብር የሆነ ብር አግኝቼ አይደለም ገባክ ከየት እንዳመጣሁት እና ደግሞ የሰው ብር የፈለገ ነገር ብታመጣ ካንተ ህይወት አይበልጥም ስማኝ እኔ ገንዘብ ከህይወት ይበልጣል እያልኩ አይደለም ግን ስማኝ አንዴ ስማኝ አይደለም እኔ ማየታቸው አይደለም እኔ ግድ አይሰኝም እኮ ተረጋግተህ ትልቅ ሰዎች አይደለም እሱንም አጥቼው የለ እንዴ አይደለም ሰው ሰምቶ ምናምን እኔ ሰው ይደብራል ሰው የሆነ ነገር ይለኛል ይኸውልሽ ልንገርሽ እኔ ማጥፋት አይደለም ያናደደ ገንዘቡ ነው ላንተ ህይወት የከፈልኩት መስዋዕትነትን ብትረዳ ግን ሁሉም ነገር ላንተ ተራ ነበር ገባ ስማኝ እኔ ምንም አይነት መስዋዕትነት በዚህ ነገር ላይ ሊከፈል አይችልም ያ ነገር ሲመጣ ነበር ይኸውልሽ እኔ ያን ነገር ለማግኘት እና ደግሞ ከብዙ ሰዎች ማለት እኔ ዩቲዩብ አካውንቴን ሽጬዋለሁ የበፊት የዩቲዩብ አካውንቴን 47000 ምናምን ሰብስክራይብ የነበረው ዩቲዩብ አካውንት የተሸጠው ራሱ በዛ ምክንያት ነው ገባሽ የሰው ብር ነበረ በቃ ሰዎች ማለት ነው ሊያስቀምጡ በቃ ያንን ነገር ሽጬ ነው የከፈልኩት ማለት ነው ያን ነገር የሚያቀው እሱ ነው ማበላሸት የሚችለው እሱ ነው ስለዚህ እኔ አሁን ይኸውልሽ አውቀን ያበላሻው ጆሲ ማውራት አልፈልግም እኔ ይሄን ነገር ይኸውልሽ ራሱ ተመልሶ መጥቶ ይተከተከኛል ለህይወት የተከፈለ መስዋዕትነት እንደሆነ ቢገባው ማለት ነው እኮ ስማኝ ላስረዳ እኔ ምንም የምታስረዳኝ ነገር የለም ይኸውልሽ ፍቅር የሆነ ቦታ ላይ አንቺ የነን ስልክ አስቀመጥሽው የሚያቀው እሱ ነው ሌላ ሰው ልኮ ሊያስወስድ የሚችለው እሱ ነው አይደል ሌላ ሰው ያስወስዳል ማንንም አያስወስደውማ በቃ ይኸውልሽ ይሄ ነው በቃ እንደዚህ አይነት ማንነት አለኝ እኔ ቆይ ይኸውልህ የለህም ነበር እኮ በቃ ይሄንን ነገር ነው ላለማውራት ካንተ የራኩት እና ታረቁ አልገባኝ ለምንድን ነው ነገሮችን ረጋ ብለህ ለመስማት ማትሞክረው ያንተን ህይወት ለማዳን ስለኔ ያረኩት ምንም አታድነውም የኔን ህይወት ታበላሽዋለህ እንጂ አታድነውም ያ ነገር መጥቶ ሽጬው የሆነ ነገር ላይ ባደርገው ነበር እኔ ከዛ ነገር ምን እንደሚጠብቀኝ ታውቃለህ የሚጠብቀኝ ማን እንዳለ የሚጠብቀኝ ከኋላ ያሉትን ሰዎች ታውቃቸዋለህ አይደለም እነዛ ሰዎች እያሉ አንተ ያንን ነገር እያወቅ ኬት እንዳመጣሁት እያወቅ እኔ በ50 ብር ልላክ ይችላልኝ እኮ የዛሬ 5 ዓመት ሰማ ይሄን ነገር ለክፋት አድርጊው ከሆነ ፈጣሪ ስራዬን ይሰጠኛል ገባ በቃ ለክፋት ካላደረግከው ማለት ነው እኔ አሁን ለኔ ቆይ አንዴ እግዚአብሔር አንዴ እኔ ከዚህ በላይ እኮ ሰማይ ቆይ አንተ እውነታውን ላስረዳህ እውነታውን መስማት ትፈልጋለህ አትፈልግም የት ነው የምትሄደው ለምንድን ነው እኮ እውነታውን ላስረዳህ ትሰማኛለህ ቆይ እሺ ቆይ እንዴ እውነታውን መስማት ካልፈለገ ነው የምላልኩ ህይወቱን ለማዳን ስለ ይሄን ሁሉ ነገር ያደረኩት ቆይ ገንዘብ ከህይወት ይበልጣል እንዴ ያሞል ሄደኩ ገንዘብ ከህይወት ይበልጣል ፍቅር ይበልጣል ታዲያ እኮ ተረጋግታችሁ ጓደኛ ስለሆንኩኝ ያለውን ነገር ጊዜ በቃ በዚህ ምድር ላይ ጥሩ ነገርም ሰራሽ ምንም ማድረግሽ ሁሉም ነገር ተመሳሳይ ነው ማለት ነው ምንድነው የሰራውን ይስጠኝ ይሄን ነገር በክፋት እኔ የእውነቱን ስነግርህ ጆሲ አልገባኝም ብታስረዳኝ እንደ አዲስ ሁላ ውስጤ ነው ማርያምን ምንም አልገባኝም እሺ አስረዳሻለሁ ልረጋጋና አስረዳሻለሁ እኔን እንዴት በዚህ ጠርጥረኛል ፍቅር ማርያም በጣም ነው የሚያስጠላው ጆሲ